ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 7 ሰዓቱ ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ ተመልሷል አበይት ነጥቦችን ነው መንግስት የበለጸገች ኢትዮጵያ ለትውልዱ ለማውረስ ውጤታማ ተግባራትን እያከናወነ ወደፊት እየገሰገሰ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የህዝብ አመኔታ በማግኘት አሸናፊ ከሚሆነው ፓርቲ ጋር በትብብር መስራት ዲሞክራሲን የሚያጠናክር የሰለጠነ ፖለቲካ ልምምድ ስለመሆኑ ድምጽ የሰጡ ዜጎች ተናገሩ። በኦሮሚያ ክልል በበጋ የለማ ስንዴ በኮምባይነር እየተሰበሰበ ነው። የቻይና ፕሬዝዳንት ሺ ጂንፒንግ ወደ ሰሜን ኮሪያ ያደረጉት ይፋዊ ጉብኝት በምስራቅ እስያና በዓለም አቀፍ የፖለቲካ መድረክ ላይ አዲስ የኃይል ሚዛን ስለመፍጠሩ ተዘገበ። አርሰናል ከ22 ዓመታት በኋላ ሊጉን ያነሳበት መንገድ የሌሎች ቡድን ደጋፊዎችንም ያስደሰተ ነበር ሲል የቀድሞው የክለቡ ተጫዋች ኢማኑኤል ኢቦዬ ስለመናገሩ ከስፖርት ዜና ነው። ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቼ በተለያዩ ወቅታዊና አዳዲስ ጉዳዮች መረጃዎችን እያጋሩን ቆይታ የሚያደርጉባቸው ዘገባዎቻችንም እንደተጠበቁ ናቸው። መሬት ኑሯቸው የግብርና ስራ እያከናወኑ የሚገኙ አርብቶና አርሶ አደሮችን ተጠቃሚ የሚያደርግ የግብርና ቢዝነስ ኩባንያ ረቂቅ አዋጅ ዛሬ ተዘጋጅቷል። ይህንን የተመለከተ ዘገባ ዘጋቢያችን ሳምሶን በላይ ከደቂቃዎች በኋላ ዋና ዋና ጉዳዮችን እያጋራን ቆይታ የሚያደርግ ነው የሚሆነው። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴም የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ ውይይት እያካሄደ ነው የሚገኘው። ዋና ዋና ሀሳቦች ምንድናቸው የሚለውን እንጠይቃለን። ሞላ ለማየው በስፍራው ይገኛል፣ የሚቀላቀለን ይሆናል። በኦሮሚያ ክልል በበጋ የለማ የስንዴ ሰብል እየተሰበሰበ ነው የሚገኘው በኮምባይነር። የክልሉ ከፍተኛ የስራ ኃላፊዎች በተገኙበት የሚካሄደውን የመሰብሰብ ሂደት እየተከታተለ የሚገኘው ዘጋቢያችን አባዲ ወይናይ ሌላኛው መረጃ እያጋራን ከሚቆዩ ባልደረቦች መካከል ይሆናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዘለቁ። ተመልሰናል። ቀዳሚ ወዳደረግነው ዘገባ አሻገራለሁ። መሬት ኑሯቸው የግብርና ስራ እያከናወኑ የሚገኙ አርሶና አርብቶ አደሮችን ተጠቃሚ ለማድረግ የሚያስችለው የግብርና ቢዝነስ ኩባንያ ረቂቅ አዋጅ ተዘጋጀ። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ይህንን አዋጅ አስመልክቶ የመጀመሪያውን አስረጅ መድረክ አካሂዷል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ይህንን መድረክ እየተከታተለ የሚገኘው ዘጋቢያችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳምሶን፣ እንደምን ቆየህ? ለመሆኑ አዋጁ በግብርና ስራ ለተሰማሩ ዜጎች ምን ጥቅም ያስገኛል? በዋናነት ረቂቁን አስመልክቶ የተነሱ ያሉ ዋና ዋና ጉዳዮችን ንገረን እስኪ። እሺ፣ እጅግ አድርጌ አመሰግናለሁ ሰለሞን። እንግዲህ በኢትዮጵያ እንደሚታወቀው ከጥቂት ዓመታት በፊት ተግባራዊ የተደረገው የሀገር አቀፍ ኢኮኖሚ ማሻሻያው እንዲሁም የገጠር ልማትና የግብርና ስትራቴጂዎቹን በአጠቃላይ ዋነኛ ትኩረት እያደረጉ የሚገኙት ገበሬዎች በተለያዩ የሀገራችን ክፍል የሚገኙ ገበሬዎች የሚያመርቷቸው ምርቶች ከእለት ፍጆታ ባሻገር በሀገር አቀፍ ደረጃ ሌሎቹንም የማህበረሰብ ክፍሎች ወይም ዜጎች ተጠቃሚ የሚያደርግ ብሎም ደግሞ ወደ ውጪ በመላክ ጭምር የውጪ ምንዛሬ ማስገኘት የሚቻልበትን እድል መፍጠር በሚቻልበት አግባብ ላይ ነው እንግዲህ ተቀርጾ እንቅስቃሴ እየተደረገ ያለው። ከዚሁ ጋር በተገናኘ እንግዲህ በኢትዮጵያ ያለው የግብርና ስርዓት እንግዲህ ቀደም ሲል የመጣው በተለያየ በተበጣጠሰ መሬት የሚደረግ አይደለም ለገበያ ወይም ለውጪ ገበያ ማቅረብ የሚቻልበት አግባብ ቀርቶ ለራሳቸው ለዕለት ፍጆታቸውም የሚቸገሩበት አግባብ እንዳለ ነው እንግዲህ ማወቅ የተቻለው። ከዚሁ ጋር በተገናኘ ይህንን ጉዳይ ሊቀየር ሊለውጥ ትልቅ የገቢ ምንጭም ለሀገርም ለገበሬዎችም መሆን ይችላል ተብሎ የታሰበበት አዋጅ ነው እንግዲህ ረቆ አሁን ለመጀመሪያ ጊዜ በህዝብ ተወካዮች ምክር ቤት ውይይት እየተደረገበት የሚገኘው። እንግዲህ ይህ አዋጅ የግብርና ቢዝነስ ኩባንያ ረቂቅ አዋጅ ይሰኛል። በአነስተኛ ደረጃ የሚገኙ የግብርና ላይ የተሰማሩ ዜጎቻችንን በአንድ ላይ በመሰብሰብ ተጠቃሚ የሚሆኑበትን አግባብ ለመፍጠር ያለመ ነው። እንግዲህ ከዚህ በፊት ይደረጉ የነበሩት ምንድነው? አንድ ገበሬ ምርቱን ካመረተ በኋላ
ምርቱ በተለያዩ ምክንያቶች በመንግስትም በተለያዩ ድጋፎች እንግዲህ ሲያድግ ኤክስፖርት ለማድረግ ወይንም ደግሞ ለገበያ ማቅረብ የሚፈልግባቸው እድሎችና አጋጣሚዎች በሚፈጠሩበት ሰዓት ሌላ አዲስ ፍቃድ ማውጣት የሚጠይቅ አግባብ ነበር የነበረው። አዲስ ፍቃድ ማለት እንግዲህ የነጋዴ ወይንም ደግሞ ሻጭ ለመሆን ወይንም ደግሞ ኤክስፖርት ወደ ውጭም ከሆነም ደግሞ ወደ ውጭ መላክ የሚችልበትን አግባብ የሚጠየቅበት ብዙ ፍቃዶችና የተራዘሙ ቢሮክራሲዎች የነበሩበት አግባብ ነበርና ከዚህ ጋር በተገናኘ ገበሬውን ተጠቃሚ በማድረግ ረገድ ከፍተኛ ክፍተት የፈጠረ አሰራር እንደሆነ ታምኖበታል። እንግዲህ ይሄኛው አዋጅ ግን እነዚህን ሁሉ ችግሮች ይቀርፋል። ገበሬው ራሱን ችሎ ካመረተ በኋላ እንግዲህ በዚህ ረቂቅ ታቅፎ ማለት ነው ምርቱ በሚያድግበት ጊዜ ማኒፋክቸሪንግ የሚባለውን ፕሮሰስ ወደ ማቀነባበር ደረጃ በሚደርስበት አግባብ ላይ በዚህ ማዕቀፍ ውስጥ ሆኖ ስራውን በተጠናከረ ሁኔታ መስራት እንዲችል ኤክስፖርትን በማድረግ እንደዚሁ የሀገሪቷንም የራሱን ገቢ ማሳደግ የሚችልበት አግባብ እንዳለ ነው የተጠቀሰው። እንግዲህ ይህንን የአስረጂ መድረክ ተከትሎ የተለያዩ ሀሳቦች ተነስተዋል በተሳታፊዎች ማለት ነው። ከተነሱ ሀሳቦች መካከል ይህ ረቂቅ አዋጅ ሲዘጋጅ የተለያዩ ተቋማትን በተለየ ሁኔታ ለነሱ የተሰጠውን ስልጣን ሁሉ ያለ አግባብ የሚጋራበት አግባብ መኖሩ ተጠቅሷል። እንደዚሁም የድርሻ የትርፍ ክፍፍል ላይም የተነሱ ነጥቦች አሉ። ከዛ ጎን ለጎን ደግሞ አንድ አባልም ከዛ መውጣት በሚፈልግበት ጊዜ በ3 ወራት ውስጥ መጠናቀቅ እንደሚችል ወይም በ90 ቀናት ውስጥ መጠናቀቅ እንደሚችል ተገልጿል። ነገር ግን ይሄኛው አዋጅ በተያያዘ ግን የሚያነሳው ነጥብ ምንድነው? ያኛው አባል ከማህበሩ በሚወጣበት ጊዜ ግን በምን ያህል ጊዜ አስፈላጊው የትርፍ ድርሻውም ሊሆን ይችላል ሌሎች መሰል ጉዳዮች የገበሬውን መብት ግን የጠበቁ አይደሉም የሚሉና መሰል በርካታ ሀሳቦች የተነሱበት ነው። በአጠቃላይ እንግዲህ ሰብሰብ ለማድረግ ያህል ሲሆን ይሄ የኩታ ገጠም ግብርና የሚባለው ለሀገርም ለገበሬውም ከፍተኛ ውጤት እያመጣ የሚገኝ እንደሆነ ተገልጿል። ባለፉት 9 ወራት ብቻ በተሰሩ ስራዎች ወደ 12.1 ሚሊዮን ሄክታር መሬትን በኩታ ገጠም ማልማት ተችሎ በጣም ሰፊ የሆነ ውጤት መገኘት መቻሉ ነው የተገለጸው። እንግዲህ የመጀመሪያ መድረክ ነው። በቀጣይም ሌሎች የውይይት መድረኮች እንደሚኖሩ ከመድረኩ ተገልጿል። ውይይቱ አሁንም እየተከናወነ ነው የሚገኘው። ሰለሞን ግሩም ነው። ባልደረባችን ሳምሶን በላይ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁን። በሌላ የህዝብ ተወካዮች ምክር ቤት ዘገባ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት እያካሄደ ይገኛል። የማሻሻያ ረቂቅ አዋጁ በፌዴራል ሸሪዓ ፍርድ ቤቶች የሚስተዋሉ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን በዘላቂነት ለመፍታት የሚያስችል ስለመሆኑ ተገልጿል። ረቂቅ አዋጁ የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎት ለማቋቋም የፍርድ ቤቶችን የአገልግሎት ተደራሽነት ለማስፋትና የዳኞች አስተዳደር ጉባኤ እንዲኖር የሚያስችለው ነው። እዚህ ጉዳይ ላይ ልንቆይ ነው። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን ሞላ አለማየሁ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሞላ፣ እንደምን ቆየህ? ለመሆኑ ከዜናው ባሻገር የማሻሻያ አዋጁ አስተዋጽኦና በውይይቱ የተነሱ አብይ ነጥቦች ምንድን ናቸው? ንገረን እስኪ። መልካም ሰለሞን። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በዛሬው ዕለት እያካሄደ የሚገኘው ይፋዊ የህዝብ ውይይት መድረክ ነው። የማሻሻያ ረቂቅ አዋጁ ደግሞ የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ነው። እንግዲህ ህዝበ ሙስሊሙ ለረጅም ዓመታት የሚጠቀምበት የነበረ አሁንም እየተጠቀመበት ያለው ቢሆንም በርካታ ዓመታት ሆኖታል። የፌዴራል ሸሪዓ ፍርድ ቤቶች ማቋቋሚያ አዋጅ ከወጣ ወደ 2 ዓመታት 25 ዓመት አልፎታል ማለት ይቻላል። 1992 ነው የወጣው። ከዛ በኋላ አሁን ወቅቱን የዋጀ አይደለም። የፍርድ ቤቶች አገልግሎትም ውስንነት አለበት። ዘርፈ ብዙ ችግሮች ስላሉበት የፌዴራል ጠቅላይ ፍርድ ቤት የተቋቋመ 7 አባላት ያሉት አጥኚ ቡድን በፌዴራል ሸሪዓ ፍርድ ቤቶች ላይ ያሉ ችግሮችን በጥናት ከለየ በኋላ ላሉት ችግሮች በዋናነት እንደ ሪኮሜንዴሽን ወይም እንደ ምክረ ሀሳብ ያቀረበው ህጉን ማሻሻል ነው። ስለዚህ ህጉን ካሸበሉ በኋላ የአጥኚ ቡድኑና የአርቃቂ ቡድኑ ህጉን ካቀረበ በኋላ ለተወካዮች ምክር ቤት አቅርበው ተወካዮች ምክር ቤት ደግሞ ለዝርዝር እይታ ለቋሚ ኮሚቴ ከመራው በኋላ ነው በዛሬው ዕለት ረቂቅ ማሻሻያ አዋጁን ለማዳበር የህዝብ ይፋ ውይይት መድረክ የተካሄደው። የፌዴራል ጠቅላይ ፍርድ ቤቶች እንደሚታወቀው እንግዲህ የከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት እንዲሁም የመጀመሪያ ደረጃ ፍርድ ቤት ቢኖርም ይህ የተሟላለት አይደለም። በዚህ ምክንያት ህዝበ ሙስሊሙ የተለያዩ ችግሮች እያጋጠሙት ነው። ስለዚህ መሻል አለበት የሚል ሀሳብ ተነስቷል። የአጥኚ ቡድንና የረቂቅ የህጉ አርቃቂ ሰብሳቢ የሆኑት የፌዴራል ጠቅላይ ፍርድ ቤት ዳኛ መሐመድ አህመድ ያሉ ችግሮችን በዝርዝር አቅርበዋል። የመፍትሄ ሀሳብ ብለው የሚጠቁሟቸው ነገሮች አሉ። የፌዴራል ጠቅላይ
ፍርድ ቤት ዳኛ የሆኑት አቶ መሐመድ በጥናት በተለይ ሌሎች ሀገራት ተሞክሮ እንደተወሰደ ኢትዮጵያ ውስጥ ያሉትም ጠንካራ አደረጃጀት አለመኖር፣ የዳኞች አሿሿም፣ የዳኞች በጀት ጉዳይ እንዲሁም ደግሞ በየደረጃው ፍርድ ቤቶች አለመኖር ህዝበ ሙስሊሙ በሸሪያ ፍርድ ቤቶች ላይ የአገልግሎቱን ማግኘት እንዳይችል አድርጎታል። ስለዚህ ይህንን ለማስተካከል በሚል አዋጁ መሻሻሉን አዋጁ ደግሞ ወቅቱን የዋጀ እንዲሆን ማድረጉን በተለይም ደግሞ ህዝበ ሙስሊሙ በስፋት የሚጠቀምበት የጋብቻ፣ የፍቺ፣ የውርስ ማጣራት እንዲሁም የሀብት ክፍፍል የመሰሉ ጉዳዮች በረቂቅ አዋጁ ተካተዋል። ከዚህ በተጨማሪም በአዲስ አበባ ደረጃ እንኳን በሁሉም ክፍለ ከተሞች ፍርድ ቤቶች የሸሪያ ፍርድ ቤቶች እንዲቋቋሙ የሚያደርግ መሆኑን ጠቁመዋል፣ ገልጸዋል። ከዚህ በተጨማሪም ከዚህ በፊት የነበረው ጠቅላይ ፍርድ ቤት ላይ ነው የሚያቆመው የሸሪያ ጠቅላይ ፍርድ ቤት ላይ። አሁን ግን ከዛ አለፍ ብሎ የሸሪያ የፌዴራል የሸሪያ ሰበር ሰሚ ችሎት እንዲቋቋም የሚያስችል መሆኑ ተመላክቷል። ከዚህ በተጨማሪም ያሉ አገልግሎት ችግሮችን የሚፈታና የፍርድ ቤቶች አስተዳደር ጉባኤ ለማቋቋም የሚያስችል መሆኑ ተመላክቷል። ይህ ሲሆን ዳኞች ከመደበኛ ዳኛው ትይዩ በሆነ መልኩ ለህዝበ ሙስሊሙ የተሳለጠ አገልግሎት ለመስጠት ህዝበ ሙስሊሙ ደግሞ ያሉበትን ጥያቄዎች በሸሪያ እንዲዳኝ ከማድረግ አኳያ የበለጠ አስተዋጽኦ እንዳለው ተመላክቷል። በዚህ ጉባኤ ላይ የተገኙትም በዋናነት አካል ጉዳተኞችና ሴቶችን ከማካተት አኳያ ከእምነቱ አስተምሮ አኳያ መታየት ያለባቸውን አንዳንድ ቴክኒካዊ ጉዳዮች በግብዓትነት አንስተዋል። የቋሚ ኮሚቴው ሰብሳቢ ጸገነት መንግስቱም ይህ መድረክ በዋናነት ዓላማውም ግብዓት ለማሰባሰብ ነው እየተነሱ ያሉ ሀሳቦችን መልካም መሆናቸውን አመላክተዋል። ውይይቱ አሁንም እንደቀጠለ ነው። ለአሁን ያለ መረጃ ይህን ይመስላል። ግሩም ነው። ሞላ ለማየሁ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁ የምትገኙት ዜና ኢትዮጵያ እንደቀጠለ ነው። መንግስት የበለጸገች ኢትዮጵያን ለትውልዱ ለማውረስ ውጤታማ ተግባራትን እያከናወነ ወደፊት እየገሰገሰ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በወልዲያ ከተማ የተገነቡ ልዩ ልዩ የልማት ፕሮጀክቶችን መርቀዋል። ዘጋቢያችን አሸናፊ እንዳለ ተከታዩን አደርሶናል። ታሪካዊቷ የወልዲያ ከተማ ዛሬ የትናንት ታሪኳን ብቻ የምትገልጽ በኤጂዎች ስልጣኔ መገኛነቷ የምትኮራ ብቻ ሆና አልቀረችም። አዲስ ታሪኳን እየጻፈች ለትውልድ ዘላቂ ቅርስ እያስቀመጠች ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በከተማዋ በመገኘት የመረቋቸው ፕሮጀክቶች ይህንን የሚያረጋግጡ የከተማዋን የልማት የጽናትና የድል አምባነት የሚያጸኑ ናቸው። ፕሮጀክቶቹ የተጀመረውን ጉዞ የሚያጠናክሩ፣ የጠላት መሻትን መና የሚያስቀሩ ናቸው። ኢትዮጵያ ወደፊት በመሄድ ላይ ትገኛለች። መንገዷ መደመር፣ ግቧም ብልጽግና ነው። የምንሰራቸው ስራዎች ሁሉ በዚህ መርህ የተመሰረቱ ናቸው። ትግላችን ከሰዎች ጋር አይደለም። ትግላችን ከሆኑ አካባቢ ሽፍቶች ጋርም አይደለም። ትግላችን መንገዳቸውን ክፍፍል፣ ግባቸውን ድህነት ካደረጉ ኃይሎች ጋር ነው። ይህንን መንገድ ላለፉት 50ና 60 ዓመታት ሞክረው አልሳካ ካላቸው ቆሞ ቀሮች ጋር ነው ትግላችን። የኢትዮጵያን ብልጽግናውን የማድረግ ግብን የሰነቁት በተለያዩ የሀገሪቱ አካባቢዎች እየተከናወኑ የሚገኙ ግዙፍ ፕሮጀክቶች የሕዝብን የኑሮ ደረጃ ከፍ እያደረጉ ይገኛሉ። የዚህ ውጤት ደግሞ እንደ ወልዲያ ከተማ ላሉ ጽንፈኝነትና ከፋፋይነትን እምቢኝ በማለት ምርጫቸውን ሰላምና ጠንካራ መንግስት መሆኑን ላረጋገጡ ዜጎች የሚገለጥ እንጂ ለጠላት ፈጽሞ የሚታይ አይደለም። እኛ የምናውቃትና በየጫካው ያሉት የሚያውቋት ኢትዮጵያ ተለያይታለች። የኮሪደር ልማት፣ የሌማት ትሩፋት፣ ጽዱና አረንጓዴ ኢትዮጵያ፣ የገበታ ፕሮጀክቶች፣ የስንዴ አብዮት፣ አረንጓዴ አሻራ፣ ትምህርት ለትውልድ እነዚያ ወገኖች ጫካ ያሉት አያውቋቸውም። ኢትዮጵያ እኮ በሰራናቸው ሪፎርሞችና ኢኒሼቲቮች በእጅጉ ተቀይራለች። ወደ ኢትዮጵያ የመጡ ሁሉ ይሄን እየመሰከሩ ናቸው። ይህ ስኬታማ ጉዞ ሰርክ እየበረታ የሚሄድ ከትናንቱ ዛሬ የሚልቅ ከዛሬ ደግሞ የነገውን ከፍ ለማድረግ የሚታትር ነው። ኢትዮጵያ በለውጥ ጎዳና ላይ ናት። ዕዳዎቿን እያራገፈች ተስፋዎቿን እየጨበጠች በመጓዝ ላይ ትገኛለች። ሺህ የኢትዮጵያ ጠላቶች ቢሰበሰቡ የኢትዮጵያን ጉዞ ለአፍታም አያስቆሙትም። የኢትዮጵያን ብልጽግናውን እናደርገዋለን። ለዚህ ደግሞ ወልዲያ ትልቅ ምስክር ናት። በወልዲያ ከተማ ተገንብተው የተመረቁ ልዩ ልዩ ፕሮጀክቶች ከተማዋን ወደፊት ራዕይ ያላቸው ዜጎች እንዲፈጠሩባት የሚያስችሉ መሆናቸውን የተናገሩት ደግሞ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ናቸው። ዛሬ የመረቅናቸው የወልዲያ ከተማ
የኮሪደር ልማትና ልዩ ልዩ የልማቶች የመንግስት አገልግሎት የሚያዘምነውን የሞሰብ አንድ ማዕከል፣ ዘመናዊ የገበያ ማዕከል፣ የአያሙሌ ቤተ መጻሕፍት፣ የሳይንስና የቴክኖሎጂ ካፌ በተለይም ደግሞ የ5ኛ ክፍል የ7ኛ ክፍል ህጻናት ስለ አርቲፊሻል ኢንቴሊጀንስ ስለ ወደፊቱ የቴክኖሎጂ ልማት ሲያወሩ የተመለከትንበት እና መሰል ሌሎች የልማት ስራዎችን ወልዲያን እውነትም ለነዋሪዎቿ ምቹ ማድረግ ብቻ ሳይሆን ወደፊትም ራዕይ ያላቸው ዜጎች እንዲፈጠሩ የሚያደርጉ የልማት ስራዎችን መመልከት ችለናል። ወልዲያ ከተማ በተደጋጋሚ ያጋጠማትን ፈተናዎች ተቋቁማ በአንድ እጅ ሰላምን በሌላ እጅ ልማትን ይዞ መጓዝ እንደሚቻል ያሳየች አብነት ስለመሆኗም ተጠቁሟል። በኦሮሚያ ክልል ሰሜን ሸዋ ዞን ቅንብቢት ወረዳ በበጋ የለማ ስንዴ ሰብል እየተሰበሰበ ነው። በወረዳው የለማው የበጋ ስንዴ የመሰብሰብ ስራ በኮምባይነር ነው እየተከናወነ የሚገኘው። የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሎ አብዲን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች እየተከናወነ ያለውን አሰባሰብ ተመልክተዋል። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃ ሊያደርሰን ዘጋቢያችን አባዲ ወይናይ ከስፍራው በቀጥታ መስመራችን ላይ ይገኛል። ሰላም ላንተ አባዲ፣ እንደምንቆየህ በድጋሚ መገናኘታችን ነው። ከዜናው ባሻገር በኦሮሚያ ክልል ሰሜን ሸዋ ዞን በወረዳው እየተከናወነ ያለው የበጋ መስኖ ስንዴ የለማን የምርት አሰባሰብ ለአካባቢው አርሶ አደሮች የሚሰጠው ፋይዳ እንደምን ያለ ነው? ምናልባት አካባቢው እምቅ አቅም ያለው ነው አይደለ? በስንዴ ልማት እና ከሱ ጋር ተያይዞ ያሉን መረጃዎች ንገረን እስኪ። አመሰግናለሁ። በኦሮሚያ ክልል ሰሜን ሸዋ ዞን ቅንብቢት ወረዳ በበጋ የለማ የስንዴ ሰብል እየተሰበሰበ ነው የሚገኘው። በዚህ የንቅናቄ መድረክም የኦሮሚያ ክልል ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በዚህ የአሰባሰብ ስነ ስርዓት እንግዲህ በርካታ ዘመናዊ ቴክኖሎጂዎች ተጠቅመውበታል። በተለይም እንደ ኮምባይነር ያሉ ምርቶችን በቀላሉ የሚሰበስቡ በርካታ መካናይዜሽን ወይም ደግሞ ቴክኖሎጂዎች ጥቅም ላይ ውለዋል። እንግዲህ እኔም አርሶ አደሮችን ለማናገር ሞክሬ ነበር። አርሶ አደሮቹ እንደገለጹት ከሆነ ከዚህ ቀደም በአመት አንዴ ብቻ ነበር ሲያመርቱ የነበሩት። ነገር ግን አሁን በበጋ ስንዴ አማካይነት አሁን ላይ በአመት ከ2 ጊዜ በላይ ማምረት መጀመራቸውን አንስተዋል። ይህ ደግሞ አጠቃላይ ከዚህ ቀደም ለምግብ ፍጆታ ብቻ ያውሉት የነበረውን ምርት አሁን ላይ ከራሳቸው ፍጆታ አልፎ ለገበያ ለማቅረብ እንዳስቻላቸው አንስተዋል። ከዛ ባሻገርም አሁን ላይ በአካባቢ በተሰጠው ልዩ ትኩረት አማካይነት በአመት የሚያመርቱት ምርት ከመጨመሩ ባለፈ ለገበያ የሚያቀርቡት የስንዴ ምርትም ከጊዜ ወደ ጊዜ እየጨመረ እንደሚገኝ ሲያነሱ ነበር። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሎ አብዲ ተገኝተው ሀሳባቸውን ሲያጋሩ ነበር። እሳቸው እንደገለጹት ከሆነ አሁን ላይ እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ ከፍተኛ ትኩረት ተሰጥቶበት እየተሰራ እንደሚገኝ አንስተዋል። ለዚህ ደግሞ አጠቃላይ በአመት የሚመረቱ የተለያዩ ሰብሎችን መጨመር ላይ ትኩረት ተደርጎ እየተሰራ እንደሚገኝ አንስተዋል። እንደ ኦሮሚያ ክልልም በተለይም ኦሮሚያ ክልል ላይ በሁሉም የወቅቶች ላይ ምርት ለማምረት ትኩረት ተሰጥቶበት እየተሰራ እንደሚገኝና አሁን ላይ በተለይም በበጋ አማካይነት የሚመረቱ የስንዴ ምርቶች ከፍተኛ መጠንና ጭማሪ እያሳዩ እንደሚገኙ አንስተዋል። በዚህ ወረዳም በአመት አንዴ ብቻ ይመረት የነበረው የስንዴ ምርት ከ2 ጊዜ በላይ ማምረት እንደተቻለ አንስተዋል። ይህ ደግሞ አጠቃላይ ለክልሉ እንዲሁም ለሀገር አቀፍ ደረጃ ከፍተኛ አስተዋጽኦ አለው ሲሉ አንስተዋል። በተለይም ደግሞ አርሶ አደሮችን ተጠቃሚ ከማድረግ ጎን ለጎን እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ አይነተኛ ሚና እንደሚጫወት አንስተዋል። በተለይም አሁን ላይ እንደ ሀገር በተለያዩ በርካታ ዘመናዊ ቴክኖሎጂዎችን ጥቅም ላይ በግብርና ዘርፍ ማለት ነው ጥቅም ላይ እየዋሉ እንደሚገኙ አንስተዋል። እንደ ኮምባይነር የመሳሰሉ ማለት ነው ምርቶችን በቀላሉና ፈጣን በሆነ ወጪ ለመሰብሰብ እንዳስቻለ አንስተዋል። ይህ ደግሞ አጠቃላይ ምርቶች እንዳይባክኑ ከፍተኛ አበርክቶ እንዳለው ሲያነሱ ነበር። በኦሮሚያ ክልልም አጠቃላይ በጠቅላይ ሚኒስትሩ አማካኝነት የተጀመረው የስንዴ ኢኒሼቲቭ ወይም ደግሞ የበጋ ኢኒሼቲቭን ተግባራዊ በማድረግ አጠቃላይ እየተመረተ ያለው የስንዴ ምርት በከፍተኛ መጠን ከአመት ወደ አመት ጭማሪ እያሳየ እንደሚገኝ አንስተዋል። ይህ ደግሞ አጠቃላይ በቀጣይም በማጠናከር እንደ ሀገር ያለውን የምግብ ሉዓላዊነትና ኢትዮጵያ እየተገበረች ያለውን በምግብ ራስን የመቻል ጉዞ ለማጠናከር ከፍተኛ ስራዎች የመስራት ጉዞ አሁንም ተጠናክሮ እንደሚቀጥል አንስተዋል። በዚህ አካባቢ ያለው የግብርና ምርትም ከፍተኛ አቅም ያለው በመሆኑ በዚህ ብቻ የሚያበቃ ሳይሆን በየአመቱ ያለውን የንቅናቄ መርሃ ግብር በማጠናከር እዚህ አካባቢ ያለውን የስንዴ ምርት ከጊዜ ወደ ጊዜ እንዲጨምር ለማስቻል ስራዎች እንደሚሰሩ አንስተዋል። አርሶ አደሮችም ተጠቃሚ የማድረግ ጉዞ በዚሁ ተጠናክረው እንደሚቀጥል አንስተዋል። በተለይም ደግሞ ዘመናዊ ቴክኖሎጂዎችን አርሶ አደሩ እንዲጠቀም ከማድረግ ጎን ለጎን አርሶ አደሮች በኢኮኖሚ ራሳቸው እንዲችሉ ለማድረግ ከዛ ባሻገርም ወደ ገበያ የሚያወጡት የስንዴ ምርት በከፍተኛ መጠን እንዲጨምር ለማስቻል ስራዎች እየተሰሩ እንደሚገኙ አንስተዋል። እኛም ባደረግነው ቅኝት ከሆነ በርካታ ቁጥር ያላቸው ኮምባይነሮች ጥቅም ላይ ውለዋል። ይህ ደግሞ አጠቃላይ የአሰባሰብ ስርዓቱ ምርት እንዳይባክን የራሱ የሆነ አስተዋጽኦ እንዳለው ስንታዘብ ነበር። አርሶ አደሮችም ዛሬ ደስተኛ መሆናቸውን ሲያነሱ ነበር። በተለይም በአመት አንዴ ብቻ ከማምረት አሁን ላይ ወደ 2 ጊዜና ወደ 3 ጊዜ መሸጋገራቸው ከፍተኛ ደስታ እንደፈጠረላቸውና በኢኮኖሚ ራሳቸውን ለመቻል ከዛ ባሻገርም ለሀገር የሚያበረክቱት አስተዋጽኦ በከፍተኛ መጠን ለማሳደግ እንዳስቻላቸው አንስተዋል። ለዚህም ደግሞ አጠቃላይ የኦሮሚያ ክልላዊ መንግስት ያከናወነ ያለውን ተግባር እንዳስደስታቸውና በቀጣይም ደግሞ ይህ ድጋፍ ተጠናክረው ሊቀጥል እንደሚገባ ሀሳባቸውን ሲያነሱልኝ ነበር።
ባልደረባችን አባዲዮና እናመሰግናለን። መልካም ቀን። ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ አረጋግጦ ያጸደቃቸውን የ24 የምርጫ ክልል ውጤቶችን በትናንትናው ዕለት ይፋ አድርጓል። ቦርዱ በዕለቱ ይፋ ያደረጋቸውን ዋና ዋና መረጃዎችን ሊያደርሰን ዘጋቢያችን ሙሉ ግርማ እዚህ ስቱዲዮ ነው የሚገኘው። ሰላም ላንተ ሙሉ፣ እንደምን ቆየህ? እስኪ ዋና ዋና መረጃዎችን እንጋራ። መልካም እንግዲህ በትናንትናው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ የደረሰበትን ከሰባተኛው ጠቅላላ ምርጫ ጋር ተያይዞ በትናንትናው ዕለት የደረሰበትን መረጃዎች ይፋ አድርጓል። እንግዲህ የሰባተኛው ጠቅላላ ምርጫ እንደምናስታውሰው ከ54 ሚሊዮን በላይ መራጮች የተመዘገበበት ነው። ይህም ቁጥር እንግዲህ ስንመለከተው በኢትዮጵያ የመድብለ ፓርቲ የጠቅላላ ምርጫ ታሪክ ውስጥ እጅግ ከፍተኛ የሚባል በዕለቱም በግንቦት 24 በተደረገው የድምፅ አሰጣጥ ስነ ስርዓት ላይም ከሌሊት እስከ ሌሊት ከፍተኛ የሚባል የህዝብ ተሳትፎ የታየበት ምርጫ ነው ማለት ይቻላል። እንግዲህ አጠቃላይ በነበረው ሂደት ላይም ግንቦት 24 2018 ዓመተ ምህረት በተካሄደው የድምፅ አሰጣጥ ሂደት ላይም እንግዲህ ስንመለከት አጠቃላይ የምርጫ ክልሎቹ በኢትዮጵያ ውስጥ በሚገኙ 1139 የምርጫ ክልሎች ላይ የተካሄደው እነዚህ 1139 የምርጫ ክልሎች ደግሞ በአጠቃላይ በህዝብ ተወካዮች ምክር ቤት ስንመለከት 501 ናቸው። የክልልና የከተማ አስተዳደር የክልልና የከተማ አስተዳደር ስንል የክልሎች በአጠቃላይ ባሉ በክልሎችና እንዲሁም ደግሞ በአዲስ አበባና የድሬዳዋ ከተማ አስተዳደሮችን ጨምሮ ባሉ ምክር ቤቶች እንግዲህ ወደ 638 የሚሆኑ የምርጫ ክልሎች ላይ ነው የተካሄደው። የሁለቱ ድምር 1139 የምርጫ ክልሎች ላይ ነው የተካሄደው። እንግዲህ ቦርዱ አጠቃላይ የሄደበት ባለው ከግንቦት 24 የድምፅ አሰጣጥ ጀምሮ የነበሩ የውጤት እንግዲህ ይፋ የመደረግ ሂደቶቹ ከምርጫ ጣቢያዎች ጀምሮ ምርጫ አሰጣጡ በቀን ጀምሮ እንግዲህ ባለው በአንደኛው ቀን ላይ እንግዲህ የምርጫ ውጤቶች እየተለጠፉ ነበረ የነበረው የምርጫ ጣቢያዎች። ከዛም ደግሞ የምርጫ ጣቢያዎች አጠቃላይ ውጤቶች ደግሞ ወደ ምርጫ ክልል ላይ ሄደው ተዳምረው በምርጫ ክልሎች ላይም ይፋ ሲደረግ ነበር። እስከዛሬ እንግዲህ እስከ ትናንትና በነበሩት ጊዜያቶች ውስጥ ካሉት 1139 የምርጫ ክልሎች ውስጥ ከሁለቱ በስተቀር በሀላባ አንድና በቀብሪ በያ በስተቀር በሁሉም የምርጫ ክልሎች ባሉበት ቦታዎች ላይ የድምፅ አጠቃላይ ሂደቱ ውጤቶቹ ይፋ ተደርገዋል። እንግዲህ ባሉት ሂደቶች ላይ በሁለቱ ብቻ የምርጫ ክልሎች ላይ በነበሩ በተለያዩ ምክንያቶች የዘገዩበት ሁኔታ እንዳለን የተመላከተው እንግዲህ አጠቃላይ ወደ እነዚህ የምርጫ ክልሎች ያሰባሰቧቸውን ውጤቶች ይፋ ያደርጓቸውን ውጤቶች ወደ ማዕከል መኖር ይኖርባቸዋልና ወደ ማዕከል ማረጋገጫ ከቀረቡ የምርጫ ክልሎች ውስጥ እንግዲህ ወደ 816 የሚሆኑት ወደ ዋናው የማረጋገጫ ማዕከል ውጤታቸውና አጠቃላይ ፋይሉን አስገብተዋል። እንግዲህ ከነዚህ 1816 ውስጥ ለህዝብ ተወካዮች ምክር ቤት ያስገቡት 353 ናቸው። ለክልል ምክር ቤት ደግሞ 463ዎቹ፣ ቀሪው ደግሞ እንግዲህ ከ1139 816 ያስገቡ ሲሆን ቀሪዎቹ ደግሞ 323 ደግሞ በጉዞ ላይ ይገኛሉ ወደ ዋናው ማዕከል ለማስገባት። እንግዲህ ቦርዱ ያጸደቃቸው ውጤቶችን በትናንትናው ዕለት በመግለጫው እንግዲህ ይፋ ሲያደርግ በ24 የምርጫ ክልሎች እነዚህ ማለት 12ቱ የህዝብ ተወካዮች ምክር ቤት ሲሆኑ 12ቱ ደግሞ የክልል ምክር ቤቶች ናቸው። 24 በጠቅላላው እንግዲህ የምርጫ ክልሎችን ይፋ አድርጓል። እነዚህም የምርጫ ክልሎች ደግሞ የተረጋገጡ የምርጫ ክልሎች ናቸው። እንግዲህ አጠቃላይ ቅሬታም ያልቀረበባቸው የኦዲት ክፍተትም ያልተገኘባቸው የምርጫ ክልል የተረጋገጡትን በማጽደቅ እንግዲህ ለህዝብ ይፋ አድርጓል። ይህ ማለት ደግሞ አጠቃላይ በትናንትናው ዕለት ይፋ ከተደረገባቸው ክልሎች ደግሞ በኦሮሚያ፣ አማራ፣ ጋምቤላና ቤኒሻንጉል ጉሙዝ ክልል ውስጥ የሚገኙ የምርጫ ክልሎች ናቸው። እንግዲህ በትናንትናው ዕለት አጠቃላይ በነበረው መግለጫ ላይ ይፋ የተደረጉት። ባልደረባችን ሙሉ ግርማ እናመሰግናለን። ሰናይ ቀን ይሁን። ድህረ ምርጫ ላይ ትኩረታቸውን ያደረጉ ዘገባዎቻችን ይቀጥላሉ። የአንድ ሀገር ምርጫ ሰላማዊና ዲሞክራሲያዊ ሆኖ መጠናቀቅ ስልጣንን ከማደላደል በላይ የሚያሳልፈው ትልቅ መልእክት አለው። በተለይም እንደ ኢትዮጵያ ባሉ ውስብስብ ቀጠናዊና ሀገራዊ ፈተናዎች የተደቀኑባቸው ሀገራት ምርጫ ሰላማዊ የስልጣን ሽግግር መሳሪያ ብቻ ሳይሆን ከሀገር ሕልውና ጀርባ የተሸረቡ ስልታዊ ሴራዎችን ማክሸፊያ ጋሻም ጭምር ነው። ነጻነት ፍቅሩ ከምርጫው ዋዜማ ጀምሮ በሀገር ባዕዳንና ባንዳ ዘንድ አንድ አፍራሽ ዘገባ በተደጋጋሚ ይናፈስ ነበር። ኢትዮጵያ ምርጫ ማካሄድ አትችልም የሚል ውስጥ ላይ ያሉትም የተለያዩ አካላት የፖለቲካ ፍላጎታቸውን እና እንዲህ አይነት ገጽታዎች አላስፈላጊ ያሰሉትን ፖለቲካ ፍላጎት አያሳካልኝም ብለው ለሚያምኑ አካላት በተጨባጭ የኢትዮጵያውያን ስስ ብልት የቱ ጋር እንደሆነ
የሰሩበት ጊዜ ነው ብለን እናምናለን። ይህ አካሄድ ዝም ብሎ የመጣ ሳይሆን በራሱ ደካማ በቀላሉ የሚናወጥና በውጭ ኃይሎች ፍላጎት ስር የሚሽከረከር ታዛዥ ስርዓት ለመፍጠር ታልሞ የተነደፈ ስልታዊ አካሄድ እንጂ የምንኖርበት ቀጠና ጣጣውንም ጭምር ኢትዮጵያ አንከር ስቴት ናት። በአፍሪካ ሁለተኛው ከፍተኛ ቁጥር ያዝነን እንደዚህ በመናርግ እንደዚህ በመንሰራቸው ስራዎች እሰይ ማሻላ ማርያም የሚለን እንዳለ ሁላ የኛ ቀና ማለት አላግባብ አስልተው ዝቅ ላለው ብለው የሚሉ ኃይሎች በኢትዮጵያ ውስጥ ጠላቶች የቅርቡም ወለ ሩቆቹ አንተ ውስጥ ቅር ያለውን አካል የበለጠ ቅር እንዲል ስራ ይሰሩብሃል። ከሰፈር ነው የሚያነሱብህ። ሰፈር ላይ ማለት ነው ያስፍተው ይነግሩሃል፣ ይደግፈዋል፣ ፍሬም ያደርጉልሃል እንጂ ቀጥታ አይገቡብህ። ነገር ግን ሚሊዮኖች ኢትዮጵያውያን በነቂስ ወጥተው የሰጡት ድምጽ ታሪኩን በሌላ ምዕራፍ ጻፈው። የህዝባዊ ተሳትፎ ለሚመራው አካል ጠንካራና የማይናወጥ የፖለቲካ ህጋዊነትን አጎናጽፏል። ይህ የህዝብ ቁርጠኝነትና ውሳኔ ኢትዮጵያን ለውጭ ኃይሎች መጫወቻ ለማድረግ የተነደፈውን ሴራ ሙሉ በሙሉ ያከሸፈ ጭምር ሆኗል። ዛሬ ላይ ደግሞ የሚፈለግላት የነበረው ትርምስ ነበር። ኢትዮጵያ እንድትተራመስ ኢትዮጵያ በዲሞክራሲያዊ መንገድ መንግስቷን መርጣ ሀገር ራሷን እንድትመራ አይፈለግላትም ነበር። ያን የማይፈልጉ አካላት እስካሁን ድረስ እጃቸው ረጅም ነው፣ እጃቸውን አስገብተዋል። ግን እጃቸው ይቆረጣል። ወደፊትም ቢሆን ኢትዮጵያ ይሄንን አረጋግጣለች። የኢትዮጵያ ህዝብ በአንድነት ወጥቶ አሸንፏል፣ አክሽፎታል። ይሄን የውጭ ጫና ግመሉ ወደፊት ይሄዳል፣ ይራመዳል። ውሾች ግን ከስሩ ይንጫጫሉ፣ ምንም አያደርጉትም፣ አይነክሱትም። ስለዚህ አንዱ ይሄ ነው ያየነው። እናም ይህ ምርጫ የኢትዮጵያ ሉዓላዊነት ማረጋገጫ ታላቅ ታሪካዊ አሻራ ሆኖ ተመዝግቧል። በርካታ ዓለም አቀፍ መገናኛ ብዙሃንና ተቋማት ኢትዮጵያ ልትበታተን ነው፣ ምርጫው ወደ ለየለት እርስ በርስ ጦርነት ይከታል የሚሉ ትንበያዎችንና የህዝብን ስነ ልቦና የሚሰብሩ መረጃዎችንም ሲያሰራጩ ከርመዋል። ይሁን እንጂ በምርጫው ዕለት በመላው ኢትዮጵያ የታየው ሰላማዊና ዲሞክራሲያዊ ሂደት እነዚህን የሚዲያ ዘመቻዎች በአንድ ጀንበር ውድቅ አድርጓቸዋል። ጥላቻ ትርክት እኮ ከትናንት ወዲያ ሲፈጥሩልን ምዕራባውያን በራሳችን ምላስ በራሳችን ልጆች ኢትዮጵያውያንን በመጠቀም ጥቅም በማሳየትና የተለያዩ ሽወዳዎችን በመሸወድ ኢትዮጵያን ለማተራመስ ይጠቀሙበት የነበረ መሳሪያ ስለሆነ እየተለመደና የከሸፈ ፋሽን ሆኗል። በአሁኑ ሰዓት በሚዲያ ሰዎችን ፕሮፓጋንዳ እየነዙ ሰዎችን ማስጨረስ፣ ሰዎችን ማጋጨት፣ እርስ በርስ ወንድማማቾች እኛ ኢትዮጵያውያን ሃይማኖት አይለየንም፣ ብሔር አይለየንም። ያደጉ ሀገራት የሚያመጡትን ፕሮፓጋንዳ ሀገራችንን ሊያፈርሱበት አይገባም። ክንዳችንን ልናጠነክር ይገባናል። መስራት የሚገባን ነገር ልንሰራ ይገባናል። አንድነታችንን ልናጠናክር ይገባል የሚለውን ኢትዮጵያውያን ይህን ግንዛቤ በውስጣቸው መያዝ ይጠበቅባቸዋል። ይህን መተግበር ይጠበቅብናል። በአብዛኛው በማደግ ላይ ባሉ ሀገሮች ምርጫ ማለት ከግጭት ጋር ያያዛል። ያደጉ ሀገሮችን አሜሪካ ማስታወስ ይቻላል። ያለንበት ድህረ እውነት ውስጥ ነው ያለነው። እያንዳንዱ ሰው በእጁ ላይ ያለ ሞባይል አለ። የሚጽፉልን ሰዎች አዲስ አበባ ይቀመጡ፣ የኢትዮጵያ ታሪካዊ ጠላት ቦታ ይቀመጡ፣ የት ይቀመጡ እኮ አታውቀውም። ስማቸው የኛ ጣጣው ወደዚህ ነው የሚወረወረው። የውጭ ኃይሎች የውስጥ ታጣቂ ቡድኖችን በገንዘብና በትጥቅ በመርዳት ኢትዮጵያን ለማዳከም የከፈቱት ጦርነት እውን ሳይሆን የፖለቲካ ጥያቄዎችንና የለውጥ ፍላጎቶችን መመለስ የሚቻለው በጠመንጃ ሳይሆን በዲሞክራሲያዊ ምርጫ ካርድ ብቻ ነው ያለው ህዝብ ግን ሁሉንም ማክሸፍ ችሏል። የመንግስት ቀድሞ የሰጣቸው ማስጠንቀቂያዎች በአብዛኛው ስራ ላይ ባይውሉ ኖሮ ምናልባት አሁን የምናየው ነገር ላንኖር እንችላለን ብዬ አምናለሁ። 24 ሰዓት 7 የሚሰራውን ስራ ቀርቦ እንደሚያይ ሰው በጣም ከፍተኛ ስራ የጸጥታና የደህንነት ተቋሞቻችን በጣም ስራ ይሰራሉ። በዚህ ደረጃ እኛ ቅድመ አሰስመንት ተደርገን በተለይ በወሳኝ እንደዚህ ሀገራዊ ጉዳዮች ላይ ችግር ሊመጣ ይችላል በሚል የጸጥታና የደህንነት ተቋማት ወትሮ ዝግጁነት አድርገው አብዛኛው ሀገራችን አካባቢ ላይ አዲስ አበባን ጨምሮ አንዳንድ ቦታዎች ላይ ጨምሮ ህዝባችን በከፍተኛ ኃላፊነት እስከ 8-9 ሰዓት ተኩል ድረስ አምሽቶ የሰራው በስራ ውጤት ነው። መንግስት ከፍተኛ መስዋዕትነት አድርጎ ቀድሞ ተዘጋጅቶ በቅድመ ማስጠንቀቂያ ነገሮችን አርሞ ሰርቶ ባከናወናቸው ተግባራት ያን የሚያህል በሚሊዮኖች የሚቆጠሩ ዜጎቻችን እና ምርጫችንን በአግባቡ ጨርሰን ይህን ሊከታተሉ የነበሩ ኦብዘርቨሮች ሁላ አስተያየት ሰጥተው የወጣንበት እንትን ቀደም ባልነው በሰሩ ስራዎች ኢትዮጵያ ምርጫውን በሰላም ማጠናቀቋ በሂደቱ ላይ የተደቀኑትን ከምርጫ ባሻገር የተሸረቡ ስልታዊ ሴራዎችን ሙሉ በሙሉ እንድትሰብር አድርጓታል። ይህ ስኬት ኢትዮጵያ ከነበረችበት የፖለቲካ ውጥረት ወጥታ ወደ ልማትና ቀጠናዊ ተጽዕኖ ፈጣሪነት እንድትሸጋገር የፖለቲካ ከፍታ እየሰጠ ብሎም የተቋማዊ ጥንካሬ ማሳያ ሆኖ በታሪክ መዝገብ ላይ ሰፍሯል።
የኢትዮጵያ ሕዝብ የሀገሩን የፖለቲካ ዕጣ ፈንታ በድምፁ ለመወሰን ያለውን ቁርጠኝነት የገለጸበት 7ኛው ጠቅላላ ምርጫ አዲስ የዲሞክራሲ ምዕራፍ የከፈተ ነው። ምርጫው ኢትዮጵያውያን ለዲሞክራሲ ጉዞ ያላቸውን ፍላጎት ለዓለም ያረጋገጡበትም ጭምር ነው። ይህም ምርጫውን በታዘቡ አካላት ሳይቀር እውቅና የተሰጠው ጉዳይ ሆኖ አልፏል። መስከረም ቸርነት 130 ሚሊዮን ገደማ የህዝብ ቁጥር ያላት ኢትዮጵያ ከ54 ሚሊዮን በላይ መራጮች የተመዘገቡበት ምርጫ በማካሄድ እንደ ሀገር አዲስ የዲሞክራሲ ምዕራፍ ከፍታለች። ምርጫ የአንድ ቀን ስራ አይደለም። የምርጫው ብስለትና ዲሞክራሲያዊነት የሚለካው በምርጫው ዕለት በተሰጠ ድምጽ ብቻ አይደለም። ከድምጽ መስጫ ዕለት አስቀድሞ በነበረው ሂደትና ከምርጫው ማግስት ጀምሮ በሚኖረው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እውነታዎች ጭምር እንጂ። 7ኛው ጠቅላላ ምርጫ በኢትዮጵያ በሀገረ መንግስት ግንባታ ውስጥም ትልቅ መሰረት የሚጥል ነው። 54 ሚሊዮን በላይ መራጮች የተመዘገቡበት፣ 42 የፖለቲካ ፓርቲዎች የተፎካከሩበትና ከ10 ሺህ በላይ እጩዎች የተወዳደሩበት ይህ ምርጫ በኢትዮጵያ የዲሞክራሲ ልምምድ እያደገ መምጣቱን ለዓለም ያረጋገጠም ሆኗል። እነዚህ ቁጥሮች የአንድ ሀገር ምርጫን ብቻ አይገልጹም፣ የኢትዮጵያን የዲሞክራሲ ጉዞ ያሳያሉ። በአፍሪካ ካሉ ትላልቅ ምርጫ ሂደቶች አንዱ በሆነው 7ኛው ጠቅላላ ምርጫ የተቋማትን አቅም፣ የህዝብ ቁርጠኝነት እና የሀገር ዲሞክራሲያዊ ልምምድን አሳይቷል። በዚህ ምርጫ ከ54 ሚሊዮን በላይ ዜጎች ለምርጫው መመዝገባቸው በአፍሪካ ከፍተኛ የመራጮች ቁጥር ከተመዘገበባቸው ምርጫዎች ውስጥ አንዱም አድርጎታል። ይህ ግዙፍ ሂደት ለማስተናገድ 52000 የምርጫ ጣቢያዎች ተዘጋጅተዋል። በመላ ሀገሪቱም 359000 የምርጫ አስፈጻሚዎች ተሰማርተዋል። ይህ የሎጂስቲክ ቅንጅት ብቻውን የተቋማትን ጥንካሬም የሚያሳይ ነው። ምርጫው የተቋማትን ጥንካሬና ገለልተኝነትንም ያረጋገጠ ነው። የህግ አስከባሪዎች፣ የፍትህ አካላት፣ መገናኛ ብዙሃንና ባለሚና ተቋማት በአጠቃላይ ያላቸውን አቅም ያረጋገጠ ነው። መገናኛ ብዙሃን የፖለቲካ ፓርቲዎች ያለ ገደብ በገለልተኝነት በማስተናገድ ጀምሮ በምርጫ ማግስት የቀረቡ ቅሬታዎችን ለመፍታት የተሄደበት ብስለት በዘንድሮ ምርጫ የታየም እውነት ነው። የፖለቲካ ፓርቲዎች ያለ ገደብ የምረጡኝ ቅስቀሳ ማካሄዳቸውና የተለያዩ የፖሊሲ አማራጮች መቅረቡ እንደ ሀገር የፖለቲካ ምህዳሩን ያሰፋ ነው። ሌላው በዚህ ምርጫ የዜጎች ተሳትፎ የዓለምን ዓይን የሳበ ጉዳይም ሆኗል። ከሁሉም የማህበረሰብ ክፍል ከማለዳ 12 ሰዓት እስከ እኩለ ሌሊት በምርጫ ጣቢያ ተሰልፈው መርጠዋል። በብዙ አካባቢዎች ድምጽ መሰጠቱም እስከ እኩለ ሌሊት ድረስ ቀጥሏል። ይህም የህዝብን ቁርጠኝነትና በምርጫ ሂደት ላይ ያለውን እምነት አሳይቷል። ከረጅም ሰልፎች በስተጀርባ አንድ ትልቅ እውነት አለ። የኢትዮጵያ ህዝብ የሀገሩን የፖለቲካ ዕጣ በድምጹ ለመወሰን ያለውን ፍላጎትና ቁርጠኝነት ያሳያል። ምርጫው የስልጣን ፉክክር ብቻ አይደለም፣ በተቋማት ጥንካሬ፣ የህዝብ ተሳትፎና የዲሞክራሲ እድገት የታየበት ታሪካዊ ሂደትም ነበር። ቀድሞውንም ቢሆን የአፍሪካን ጉዳይ በአፍሪካ የሚል ጽኑ እምነት ያላት ኢትዮጵያ ምርጫውን የአፍሪካ ህብረትና የኢጋድ ታዛቢዎች እንዲታዘቡት መደረጉም የዚሁ ጽኑ እምነት ማሳያ ነው። የሀገር ውስጥ እንዲሁም የውጭ ታዛቢዎች የታዘቡት ይህ ምርጫ በሰላማዊና ዲሞክራሲያዊ መንገድ ስለመካሄዱ ምስክርነታቸውንም ሰጥተዋል። ይህ የምርጫውንም ታማኝነት ከፍ ያደረገ ነው። በአጠቃላይ ይህ ምርጫ ኢትዮጵያ ያሸነፈችበትና ለዓለም ለዲሞክራሲ ጉዞ ያላትን ቁርጠኝነት ያረጋገጠችበት ነው። ከምርጫው በፊት የነበሩ የስጋት ድምጾች ውድቅ ያደረገ፣ በፖለቲካ ፓርቲዎች የነበረው የፖለቲካ ብስለት የተገለጸበትና በዜጎች መካከል የነበረው መከባበር ኢትዮጵያን ለዲሞክራሲ ጉዞ ያላቸው ብስለት ለዓለም ያረጋገጠ ነው። 7ኛው ጠቅላላ ምርጫ ማግስት አሸናፊው አካል ለሀገር ሰላምና ለመልካም አስተዳደር መስፈን ስራ የሚጀምርበት ወቅት ነው። የተመረጠው መንግስትም የውጭ ፖሊሲው ላይ አበክሮ ሊሰራበት የሚገባው ጉዳይ እንደሆነም ይገለጣል። ሜሮን በረዳ በጉዳዩ ዙሪያ ተከታዩን ይዛለች። ምርጫ የዲሞክራሲ ማሳያ የመጨረሻው ምዕራፍ አይደለም። ይልቁንም ፖሊሲዎችን ወደ ተግባር በመቀየር የዜጎችን ኑሮ ለመለወጥ የሚደረግ የረጅም ጉዞ የመጀመሪያው እርምጃ እንጂ። የምርጫ ድል የአሸናፊ ፓርቲ ፖሊሲውን ከማስተዋወቅ ባለፈ የህዝብን የድምፅ አደራ በኃላፊነት የሚወጣበት ሁለንተናዊ ዝግጅትና ብቃት የሚጠይቅ ነው። ታዲያ አሁን የምንገኝበት የ7ኛው ጠቅላላ ምርጫ ማግስት አሸናፊው አካል ህዝብ በካርዶ የጣለበትን አደራ ተረክቦ ለሀገር መጽናትና ለብሔራዊ ጥቅም መከበር በጽኑ ሊቆም የሚገባበት ወሳኝ የታሪክ ምዕራፍ። አንድ ሀገር ናሽናል ኢንትረስት አይቀየርም፣ ቋሚ ነው። ስለዚህ ይሄን በዚህ ላይ ትኩረት አድርጎ ለመረጠውም ላልመረጠውም ሁሉንም ቃል በገባው መሰረት እኩል ማገልገል እና ደግሞ ተቀያያሪ የሆነውን ዓለም አቀፍ የፖለቲካ፣ የሴኩሪቲ፣ የኢኮኖሚክስ እነዚህ ሁኔታዎችን በሚገባ ባገናዘበ ኢትዮጵያን በሚመጥን ሁኔታ መምራት መቻል አለባቸው ብዬ አስባለሁ። ታሪካዊ ዳም ጭምር ነው ያለበት። ይህንን በጣም መንግስት ከመዋቅርና ካሰላለፍ ከአመራር ጀምሮ ሰላም የሚኖርበት
ሰላም የሚዘመርበት ሀገር ማድረግ የመንግስትም የሀገርም ኃላፊነትና ግዴታ ነው ብዬ አስባለሁ። ሁለተኛው መልካም አስተዳደር። ኢትዮጵያ ውስጥ የመልካም አስተዳደር ችግር ብዙ ጊዜ በተደጋጋሚ መንግስታትን ቀይሯል። 3-4 መንግስታትን ቀይሯል። ቀላል አይደለም። ብቸኛው መንግስትን የሚያወርድና የሚያወጣ ባይሆንም አንዱ ትልቁ ቁልፍ ሆኖ ነው መልካም አስተዳደር ችግር የኢትዮጵያ ፈተና የሆነው እና የህዝብን ብሶት የመቀነስ የመፍታት ኃላፊነት አለበት ብዬ አስባለሁ። በምርጫ ማሸነፍ ማለት ያሸነፈው ፓርቲ ያቀረበው የኢኮኖሚ መዋቅር ማሻሻያ፣ የውጭ ግንኙነት ስትራቴጂና የዜጎች ደህንነት እንዲሁም የፍትህ ስርዓት ግንባታ ሀሳቢዎች የህዝብን ሙሉ ይሁንታ እንዳገኙ ማሳያ ነው። በአሁኑ ወቅት ኢትዮጵያ ከውስጣዊ ጉዳዮቿ ባልተናነሰ ውጫዊ ጥያቄዎቿና ጥቅሞቿ ፈጣንና ስልታዊ ምላሽ ሊያገኙ የሚገባቸው ታሪካዊ ምዕራፍ ላይ ትገኛለች። በመሆኑም ተመራጩ መንግስት የሀገርን የረጅም ጊዜ ብሔራዊ ጥቅም ከማስከበር አንጻር በውጭ ፖሊሲው ላይ አበክሮና በትኩረትም ሊሰራበት ይገባል። ብዙ አጥተናል። ወደ ኋላ ብዙ መቅረታችን ብቻ ሳይሆን ብዙ ያጣናቸው ነገሮች አሉ። ማስመለስ ያለብን ያላነሳናቸው ጥያቄዎች አሉ። ያላነሳናቸው ሁሉ አጀንዳዎች አሉ። የጠየቅናቸውን የምናስመልስበት፣ ያላነሳናቸው ጥያቄዎችና አጀንዳዎች የምናነሳበት፣ እነሱንም ለማስፈታት የምንሄድበት። አለበለዚያ የአዲሱ የዓለም ስርዓት ወደፊት እኛን ይውጥናል እንጂ እኛ እንደማንኛውም ሉዓላዊ ሀገርነታችን አስጠብቀን የመደራደርና የተሰሚነት አቅማችን አሳይተን ላንኖር እንችላለን። ከምንም በላይ ደግሞ መፍጠን ይጠበቅብናል። ዓለም በጣም ፈጥኖ ሄዷል። እኛ ትንሽ ፈተናውን በተለይ ውጫዊ ቀጣናው ላይ አህጉሩ ላይ ዓለም ላይ ያለውን ጫና መሸከም የሚያስችል ሁለገብ ቁመናና አቅም ሊኖረን ይገባል እንደ ሀገር። ይሄንን እንዲኖረን ደግሞ መንግስት ቀዳሚውን ድርሻና ሚና ይወስዳል። ትልቁ ነገር የህዝብንና የፓርቲውን ፍላጎት ማቀራረብ፣ አንድ ማር እንኳን ባልቻለ በተቻለ የህዝብን ቀልብ ለመሳብ ለሚቀጥለው ደግሞ የኢትዮጵያን ከፍታ የበለጠ ለማረጋገጥ አንድ በቃላቸው ታማኝ ሆኖ መገኘት፣ ሁለት የኢትዮጵያን ጥቅም ማስቀደም፣ ሶስት የራሳቸው የፓርቲ ህልውና ለማስጠበቅ ብለው ህዝብን ሳክሪፋይስ አለማድረግ። በአንድ ሀገር በሚካሄድ ዲሞክራሲያዊ ምርጫ ውስጥ ትክክለኛው አሸናፊ የህዝብ ድምጽ ያገኘው ፓርቲ ብቻ አይደለም። ዋነኛው አሸናፊ ዲሞክራሲን በህዝቧ ምርጫ ያሰፈነችው ታላቋ ሀገር ናት። ስለሆነም ያሸነፈው ፓርቲ ትልቁንና የጋራውን የሀገር ፍላጎት በማስቀደም ለሀገር ጠቃሚ የሆኑ ስትራቴጂካዊ ፖሊሲዎች ላይ ከተፎካካሪ ፓርቲዎች ጋር ጭምር በጋራና በትብብር በመስራት አሸናፊነቱን በተግባር ማጽናት ይኖርበታል። የተሸነፈውም ያሸነፈው በትልቁን መጨረሻ ላይ አሸናፊዋ ኢትዮጵያ ናት የሚለውን ትልቁን አመለካከት ይዘው ወደ መምራት መምጣት አለባቸው። ከአሸናፊዎችም ጋር ሆነው ፓርላማ እንኳን ባይገባ ያለበት ኮሚኒቲ ውስጥ ከህዝብ የወጣ ስለሆነ እኔ ለሀገር የምንሰራው የሚል ጥያቄ የተነሳ መሆን ስላለበት ህዝብን ማዕከል ካደረገ ነገ ስለሚመረጥ አዎ ከአሸነፉት ጋር አብሮ መሰለፍ ጀግንነት ነው። 21ኛው ክፍለ ዘመን የሚመጥነው ደግሞ ይሄ ነው። ድልኝነት ነው። አገር ማገልገል መልካምነት ነው ብሎ ከፍ ያለ የሞራል ልዕልና ያላቸው ዜጎች የመንግስትን መዋቅር ቢይዙት ቅድም ያልናቸው ሀሳቦች በሙሉ መፍታት ቀላል ነው የሚሆነው። መሪ ስትወጂ ማትችው ነገር የለም። በመሪ የማይቻል ነገር የለም። ምክንያቱም ብዙ ነገር እጁ ላይ ስለሚኖር። ስለዚህ ዋናው መሪ ደግሞ አንዱ ራዕዩ ሲደመር መዋቅሩ ሲደመር የመዋቅሩ ሲስተም እና አፈጻጸሙ እና ክትትሉ ወሳኝ ነው። የምርጫ ማግስት የድል ማብሰሪያ ብቻ ሳይሆን የስራና የኃላፊነትን መጀመሪያ ነው። አሸናፊው አካል ይህንን ታሪካዊ ኃላፊነት በአግባቡ በመወጣት ዜጎች ይበልጥ የሚኮሩባትን በዓለም አቀፍ መድረክ ክብሯንና ብሔራዊ ጥቅሟ የተጠበቀ የተከበረች ኢትዮጵያን የማስረከብ የቤት ስራውን በትኩረትና በቁርጠኝነት እንዲሰራም ይጠበቅበታል። በሌላ ዜና በህዝብ ድምጽ ተመስርቶ ይፋ የሚደረገውን ውጤት በጸጋ መቀበል የሰለጠነ ዲሞክራሲ መገለጫ ነው አሉ የባህር ዳር ከተማ ነዋሪዎች። የቀጣዩን የኢትዮጵያን መሪ ለማወቅ በጉጉት የመጨረሻውን ውጤት እየተጠባበቁ መሆናቸውን የገለጹት ነዋሪዎቹ ተሸናፊ ፓርቲዎችም ለሀገር በጋራ ለመቆም እንደዚሁም ለቀጣዩ ምርጫ ለሰላማዊ ትግል ራሳቸውን ዝግጁ ሊያደርጉ እንደሚገባ ጠቁመዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው አነጋግሯቸዋል። አስተያየቶቹን ተከታተሉትና እንመለሳለን። ያሸነፈው መንግስት ይሄን የተጀመረውን ለፍጻሜ ማብቃት ሀገራችን ደግሞ ከሁሉም የተሻሉ ሀገሮች የአፍሪካ ሀገሮች የተሻለች ሀገር ለማድረግ መስራት ይጠበቅበታል። በተለይ ኢትዮጵያ የነበራትን ያጣችበት የባህር በር መመለስ እንዳለበት አምናለሁ። እሱንም ያንንም በትግል ላይ እንደሆነ ይሄ አሸናፊው ደግሞ የባህር በራችን ተመልሶ ኢትዮጵያ የምትበለጽግበትን መንገድ ማግኘት ነው የምፈልገው። ተሸናፊም አሸናፊም
አንድ ላይ የጋራ መስራት አለባቸው። አገር የሚቀጥለው ሁሉም በተናጠል ሳይሆን ሁለቱም በአንድ እግር ሲቆም አገራችን የምትቀጥለው ማለት ነው። እቺ ሀገር የማንም አይደለችም፣ የሁላችን ናት። የሁላችን ስለሆነች የከሌ የሚባል ነገር የለም። ልማት አገራችን ስናሳድግ ተተኪው ትውልድ ልጆቻችን የሚረከቡት ይሄን ነው። ከዚህ ነው ከዲሞክራሲ የሰፈነበት የምርጫ እንትኖችን በማንቀሳቀስ የሰለጠነ ህዝብ ማምጣት ከዚህ ይሄ ይጠበቃል። ለወደፊቱም ቢሆን ሰላም እንዲሆንልን ሰላም እንዲፈጥሩልን እንመኛለን። ትልቁ ነገር አምኖ መቀበል ነው። ዲሞክራሲ የሚባለው እኮ ይሄ ነው። ዲሞክራሲ የሚባለው በስክሪፕቶ ተማምኖ የሚፈለገውን ነገር ተቀብሎ እኔም አምኛለሁ ተቀብያለሁ ብሎ አብሮ ካጠቃው ጋር መሰለፍ መቻል አለበት። ትግሉ እንደዛ ከሆነ ዲሞክራሲ ይሰፍናል። ውጤቱን የመጣውን አምኖ መቀበል አለባቸው። ለቀጣይ 5 ዓመት ምንድነው እኛ ህዝብ ላይ መርጠን የቻለበት ምክንያት ምን ማሳካት ምን መስራት አለብን የሚለውን አምነው ተቀብለው ማውን ያሸነፈው መንግስት የሚያስተዳድረውን ማንኛውም ስራ ከጎን ሆነው እንዲሰሩ ለሀገራቸው ለውጥ እላለሁ። ይህ በዚህ እንዳለ የህዝብ አመኔታ በማግኘት አሸናፊ ከሚሆነው ፓርቲ ጋር በትብብር መስራት ዲሞክራሲያዊን የሚያጠናክር የሰለጠነ የፖለቲካ ልምምድ ነው። በሰባተኛው ጠቅላላ ምርጫ አሸናፊ የሚሆነው ፓርቲ የዜጎችን ጥያቄ ለመመለስ ከዚህ አኳያ ዝግጁ ሊሆን ይገባል ሲሉ የሐዋሳ ከተማ ነዋሪዎች አስተያየታቸውን በስፍራው ለሚገኘው ዘጋቢያችን አስረሳ ወገሼ አድርሰውታል። ተከታተሉትና እንመለሳለን። ይበጀናል የምንለውን ፓርቲ መርጠናል። ይበልጥን ድምጽ ያገኘው ፓርቲ ደግሞ እንደሚያልፍ እናውቃለን። የሚመጣውን ፓርቲ በጸጋ ተቀብለን አብረን ከዛ ፓርቲ ጋር መሻገር አለብን። ታሪካዊ ምርጫ ነው። ከአሁን በፊት ታይቶ የማይታወቅ ነው። በአይምሯችን ሁሉ ደስ የሚያሰኝ ምርጫ ነው። የተሸነፈው ክፍል ደግሞ በጸጋ መቀበል ነው፣ ያሸነፈውም መደገፍ ነው። ይህ ፓርቲ ይመረኛል ጥሩ ነው በሚል እኔም ፓርቲን መርጫለሁ። የፖለቲካ ፓርቲ ኢትዮጵያን በሰላም እንዲጠብቁ አገራትን ዜጎችን በሰላም እንዲጠብቁ እነሱም አንድ ሆኖ ልማትን እንዲሰሩ ነው የምንፈልግ። ገዢም ይምጣ ሌላ ፓርቲም ቢመጣ እኛ አሚን ብለን መቀበል ያለብን። ለምን ምርጫ በፍትሃዊና ዲሞክራሲያዊ ስለሆነ ያሸንፎም የተሸንፎም በፍሪደም ስለተመረጠ የውርጫው ምንም ያለምንም ችግር ስለተካሄደ አምኖ የተሸነፈውም አምኖ ያሸንፎም በሚቀጥለውን ስራ ማስቀጠል አለበት። ባህር በር ለኢትዮጵያ የለም። ይሄም ቀጣይ የሚመጣ ፓርቲ ይሄንንም ይፈታል ብዬ ነው ማስበው። የተጀመሩ ልማቶች አሉ። እነሱ ልማቶች እንዲያስቀጥል ጠብቃለሁ። ኢትዮጵያ ያከናወነችው ስኬታማ ጠቅላላ ምርጫ ለኢትዮጵያ ሀገረ መንግስት ግንባታ ሂደት ትልቅ አበርክቶ ይኖረዋል። ቀጣይም ጠንካራና ስኬታማ ሀገረ መንግስት ለመገንባት ነፃና ገለልተኛ የሆኑ የዲሞክራሲ ተቋማትን መገንባት ያስፈልጋል። በጉዳዩ ዙሪያ ተስፋዬ ጫኔ ዝርዝር ዘገባ ይዟል። ለአንድ ሀገር ሉዓላዊነትና ቀጣይነት የጠንካራ ሀገረ መንግስት ግንባታ ሂደት በቀዳሚነት ይጠቀሳል። ለዚህ ስኬት ደግሞ ምርጫ ትልቅ ሚናን ይጫወታል። ኢትዮጵያም ከሰሞኑ ስኬታማ ጠቅላላ ምርጫን አከናውና ጊዜያዊ ውጤቶች ይፋ በመሆን ላይ ናቸው። ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የፖለቲካና ምጣኔ ሀብት ጉዳዮች ተንታኙ ዶክተር ጥላሁን ኤድሮ ዴሞክራሲያዊ ምርጫ ለሀገረ መንግስት ግንባታ መሰረት መሆኑን ይጠቅሳሉ። ነፃ፣ ፍትሃዊ፣ ተአማኒ ምርጫ በተደረገ ቁጥር ለሀገረ መንግስት ግንባታ መሰረት ነው። በተለይ ህዝቡ ገብቶት ተረድቶ አማራጭ ቀርቦለት የራሱን መሪ የሚመርጥበት ሁኔታ እስከተፈጠረ ድረስ ለአገረ መንግስት ግንባታ የሚያደርገው አስተዋጽኦ በጣም ከፍተኛ ነው። ሰባተኛው ጠቅላላ ምርጫ በተለያዩ የምርጫ መመዘኛዎችም የተሳካ እንደነበር ያስታወሱት የፖለቲካና ምጣኔ ሀብት ጉዳዮች ተንታኝ ምርጫው ከባለፉት ምርጫዎች የተሻለ እንደነበር ትዝብታቸውን አጋርተዋል። በቀጣይም ጠንካራና ስኬታማ የሀገረ መንግስትን ለመገንባት ነፃና ገለልተኛ የሆኑ የዴሞክራሲ ተቋማትን መገንባት ወሳኝ ጉዳይ ይሆናል። በመጪው መስከረም በይፋ የሚመሰረተው የምርጫው አሸናፊ መንግስትም የፕሮጀክት አፈጻጸም ፍጥነቶችን ማስቀጠልና አዳዲስ ፕሮጀክቶችን በመገንባት በኩል እንዲሁም የመልካም አስተዳደር ችግሮችን በመፍታት ላይ ትኩረቱን ማድረግ ይጠበቅበታል። አሁን ደግሞ የምንጠብቀው ወደባችን ነው። አሰብ ወደብ ቀደም ሲል የኛ ነው፣ አሁንም የኛ መሆን አለበት። ይሄ ፓርቲው የመረጥኩት የአሰብን ወደብ አስመልሶ ለህዝብ ለኛ መጠቀሚያ ማድረግ አለበት ብዬ ገምታለሁ። ህዳሴ ግድቡ በተቻለ መጠን በተሳካ ሁኔታ አልቋል። አሁን ደግሞ የባህር በር ጥያቄ አለ። የባህር በር ጥያቄ ይሄ የተጀመረው መንግስት የጀመረው አለ። አሁን ደግሞ ያሸነፈው ፓርቲ ይሄን ብሔራዊ እኔ የመረጠው ፓርቲ ደግሞ ብሔራዊ ጥቅሙን የሚያስገብ መሆን አለበት ማለት ነው። ህዝቡ ራሱን የሚመራበት ወይም መሪውን በነፃ ፍላጎት
እስከመረጠ ድረስ የተመረጠው መንግስት ደግሞ ወይም ኢን ፊውቸር የሚመሰረተው መንግስት እንደነዛ እንደ ህዳሴ አይነት ግድቦችን ተመሳሳይ በሌሎችም ሴክተሮች በውሃ ብቻ ሳይሆን ጀምሮ መጨረስ መቻል አለበት ብዬ አስባለሁ። በሌላ በኩል ደግሞ አዲስ የሚመሰረተው መንግስት የህግ አውጪው ተርጓሚውና አስፈጻሚው አካል ጠንካራ ሆኖ መቀናጀትና የፍትህና የዲሞክራሲ ተቋማት ግንባታን ስራን በኃላፊነት መወጣት ይጠበቅበታል። ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት ዜና ኢትዮጵያን በያላችሁበት እየተከታተላችሁ ነው። ቀሪ ጉዳዮቻችንም ይቀጥላሉ። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ባለፉት 7 ዓመታት መላው ዓለምን በምሳሌነት ሊጠቅሰው የሚችለውን ታላቅ የተፈጥሮ ተሃድሶ ታሪክ መጻፍ የቻለች ሀገር ሆና ቀጥላለች። ኢትዮጵያ በአየር ንብረት ለውጥ ሳቢያ ልታጣው የነበረውን የተፈጥሮ ሚዛን ለመመለስ ሰንቀው የተነሳችው ትልቅ ርዕይ ዛሬ ላይ ከቅድ አልፎ በዜጎች የዕለት ተዕለት ሕይወት ውስጥ ስር የሰደደ አኩሪ ባህል መሆንም ችሏል። በጉዳዩ ዙሪያ እድሉ ፈቀደ ተከታዩን ይዟል። በ2011 ዓመተ ምህረት በይፋ የተጀመረው የአረንጓዴ አሻራ ንቅናቄ ኢትዮጵያን ከበረሃማነት የመታደግና አረንጓዴ ገጽታዋን የመመለስ ታሪካዊ ተልዕኮ ነበረው። ባለፉት 7 ዓመታት በተደረገው መጠነ ሰፊ ሀገራዊ ርብርብ በሚሊዮኖች የሚቆጠሩ ዜጎች ከዳር እስከ ዳርም በንቃት ተሳትፈዋል። ይህ ንቅናቄ ተራ የተከላ መርሃ ግብር ብቻ ሳይሆን የኢትዮጵያን ገጽታ የቀየረና በዓለም አቀፍ ደረጃ አድናቆትን ያተረፈ አስደናቂ የስኬት ምዕራፍ ነው። በሚሊዮኖች የሚቆጠሩ ችግኞች መተከላቸው ብቻ ሳይሆን የጽድቅ መጠናቸው ከፍተኛ መሆኑ ደግሞ የጉዞን ውጤታማነትና ጽናት ማሳያ ሆነዋል። ይህ ታላቅ ንቅናቄ ዛሬ ላይ የደረሰበት ምዕራፍ ከመጀመሪያው ይበልጥ ልዩ ያደርገዋል። የአረንጓዴ አሻራ መርሃ ግብር ከመንግስት ወቅታዊ ዘመቻነት ተሻግሮ አሁን ላይ የህዝብ ጥልቅ ተሳትፎ የሚታይበትና የማህበረሰቡ የውስጥ ፍላጎት የወለደው ባህል መሆኑን ከኤፍኤም አዲስ 97.1 ጋር ቆይታ ያደረጉት አቶ አበሩ ጠና አንስተዋል። የመጀመሪያው አካባቢ 2011 ላይ ሲጀመር ያው በዘመቻ መልክ ነበር የተጀመረው። ከዛ በሚቀጥለው ዓመት በዛኑ አይነት መልክ የመሄድ ቴንደንሲ ነበረው። ግን በሂደት እየተሻሻለ መጥቶ አሁን ማህበረሰቡ የራሱ ያደረገበት ባህል ያደረገበት ሂደት መጥቷል ማለት ነው እንዳጠቃላይ። እና ይሄ ትልቁ እንትን ያመጣው ነገር አንደኛ ያው ተጠቃሚነት ነው። አጠቃላይ በግሪን ሌጋሲ እየተሰራ ባለው ሂደት ውስጥ በርካታ ተጠቃሚነቶችን ማትረፍ ተችሏል። እዚህ ውስጥ በተለይ ስራ ዕድል ፈጠራ ከመፍጠር አንጻር፣ የምግብ ዋስትናን ከማረጋገጥ አንጻር፣ የተጎዱ መሬቶች እንዲያገግሙ ከማድረግ አንጻር በርካታ ስራዎች ተሰርተዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በሀገር ውስጥ ያስመዘገበችው ስኬት በዓለም አቀፍ መድረኮች ላይ ያላትን ተሰሚነት ከማሳደጉም በላይ የገባችውን ዓለም አቀፍ ቃል ኪዳኖች በተግባር ለመተርጎም ያላትን ቁርጠኝነት ያሳየችበት ሆነዋል። ኢትዮጵያ በፓሪሱ የአየር ንብረት ስምምነትና በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ መሰረት የካርቦን ልቀትን ለመቀነስና የበረሃማነትን መስፋፋት ለመታደግ የገባቸውን ቃል በተግባር እየመራች ትገኛለች። ይህም ኢትዮጵያ በሀገር ውስጥ የምታከናውነው የአረንጓዴ አሻራ ንቅናቄ ከድንበር ተሻግሮ ለአየር ንብረት ለውጥ መፍትሄ የገባችውን ዓለም አቀፍ ቃል ኪዳን ለመፈጸም ያላትን ጽኑ አቋም የሚያሳይ ሆነዋል። ሀገራችን ቅድም አንተም እንዳነሳው ዓለም አቀፍ ኮሚትመንቶች አሏት። የገባችው ቃል ኪዳን አለ። በተለይ ይሄንን ከካርበን ጋር የተጎዱ መሬቶች እንዲያገግሙ ከማድረግ አንጻር በርካታ ኮሚትመንቶችን ገብታለች። ስለዚህ ይሄንን ከማድረግ አንጻር እንግዲህ ኢትዮጵያ እየሰራችው ያለው የአረንጓዴ አሻራ ስራ ዓለም አቀፍ ማህበረሰቡ እውቅና የሰጠበት ሁኔታ ነው ያለው። ስለዚህ እንግዲህ እነዚህ የዓለም አቀፉ የሰስተነብል ዴቨሎፕመንት ጎል የምንላቸውን 17ቱን ሂደቶች ከማዘጋጀት ከመፈጸም አንጻር ከፍተኛ አስተዋጽኦ እየሰራች እንደሆነ ዓለም አቀፉ ማህበረሰብም እውቅና የሰጠበት ሁኔታ ነው ያለው። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባለፈ የኢትዮጵያ የምጣኔ ሀብት ምሰሶ በሆነው በግብርና ዘርፍ ላይ መዋቅራዊ ለውጥ እያመጣም ይገኛል። በተለይም ባለፉት ጥቂት ዓመታት የችግኝ ተከላው ይዘት ወደ መልክዓ ምድር ጥበቃና ወደ ተለዋጭ የምግብ ዋስትና ምንጮች እንዲያዘነብል መደረጉ በገጠርም ሆነ በከተማ የሕዝቡን የምግብ ዋስትና ለማረጋገጥ የሚደረገውን ሀገራዊ ጥረት በእጅጉ ማገዝ ችሏል። በተለይ በሁለተኛው ፌዝ 40-60 ብለን የያዝነው የ40% የደን ችግኝ ነው የምንተክለው። 60%ቱ የአግሮፎረስተሪ ወይም የአትክልትና ፍራፍሬ ችግኞች የምንተክላቸው ናቸው። ይሄ አንዱ ትልቁ በግብርናው ላይ ወይም ደግሞ በምግብ ዋስትናው ላይ ያለውን አስተዋጽኦ አጉልቶ የሚሄድ ነው ማለት ነው። ስለዚህ ደን ብቻ መትከሉ የምግብ ዋስትናን ማረጋገጥ የሚችልበት ደረጃ ላይ መድረስ ስለማንችል ይሄንን ነገር ተጨማሪውን የሚበልጠውን ወደዚህ እያዘነበል መሄድ መቻል አለብን። ማህበረሰቡ ተጠቃሚ መሆን መቻል አለብን። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የ7 ዓመታት አኩሪ ጉዞ በአመራር ቁርጠኝነትና በህዝብ የጋራ ትብብር ምን ያህል ታላቅ ተአምር መስራት እንደሚቻል ያሳየ ህያው ምስክር ሆኗል። ዛሬ ላይ አረንጓዴ አሻራ የኢትዮጵያውያን መታወቂያ፣
የአንድነት መገለጫና ከተፈጥሮ ጋር የመታረቂያ ትልቅ ባህል ሆኗል። ይህ ባህል ተጠናክሮ በቀጠለ ቁጥር ኢትዮጵያ የነበራትን የአረንጓዴነት ክብር ሙሉ በሙሉ እንደምትመለስ ጥርጥር የለውም። በእርግጥ የሁለቱ ሀገራትን የውስጥ ነገር የሚያጠናክርና ልማትን አስፓየር የሚያደርግ ነው ወይስ ደግሞ ከኢትዮጵያ የብሔራዊ ጥቅምና የደህንነት ስጋት አንጻር የሚመዘን ነው? ኢሳያስ አጀንዳ ቀይ ባህር ይሁን እንጂ የግብጽ አጀንዳ ከቀይ ባህር ባሻገር በጀርባው ያለው የአባይ ጉዳይ ነው። የግብጽን ጥቅም ለማስጠበቅ አስመራ በኤርትራ ህዝብ ጫንቃ ላይ የተቀመጠ መንግስት ምን አገባን ብለን የራሳቸው ጉዳይ ነው ብለን ምንተው ነው ወይ? የኢትዮጵያን አጀንዳ ማስጣልና በኢትዮጵያ ጥቅም ላይ መቆም ነው። ይሄ ሀገር ኢትዮጵያ በቀይ ባህር ላይ ጥቅም የላትም ተዋሳኝ ሀገር ስላልሆነች ማለት ምንም አይነት የሞራል የተግባርም አቅም አለው ብያለሁ። ነው እርግጡ የሆኑ ደግሞ የውስጥ ኃይሎችንም እየተመለከተ ነው። ለዚህ ሀገር እንዴት ሰው ተላላቂ ሆናል? የጎበዝ አለቃ ናቸው እንጂ መንግስት መሪ እኮ አይደሉም። ተመልሰናል። ዜና ኢትዮጵያችን ከውጭ ለትንታኔ የመረጠው ዘገባ ላይ ደርሷል። የቻይናው ፕሬዝዳንት ሺ ጂንፒንግ ወደ ሰሜን ኮሪያ ያደረጉት ይፋዊ ጉብኝት በምስራቅ እስያና በዓለም አቀፍ የፖለቲካ መድረኮች ላይ አዲስ የኃይል ሚዛን ስለመፍጠሩ የሚያሳይ ትልቅ ክስተት ሆኖ ተመዝግቧል። ይህ ጉብኝት ተራ ዲፕሎማሲያዊ ክንውን ሳይሆን ለዓመታት ውጣ ውረዶችን ያስተናገደውንና በታሪክ በደም የተሳሰረ የሚባለውን የሁለቱን ሀገራት ወዳጅነት ወደ አዲስ ስልታዊ ምዕራፍ ያሸጋገረ ስለመሆኑም የዓለም አቀፍ መገናኛ ብዙሃንና ፖለቲከኞች እየገለጹ ይገኛሉ። ነጻነት ፍቅሩ ከ7 ዓመታት ረዥም መለያየት በኋላ የቻይናው ፕሬዝዳንት ዢ ጂንፒንግ በሰሜን ኮሪያ ያደረጉት ታሪካዊ ጉብኝት በዓለም አቀፍ ዲፕሎማሲ መድረክ አዲስ ምዕራፍ የከፈተ ክስተት ሆኗል። ጉብኝቱ ከተራ ወዳጅነት ባሻገር ጥልቅ የጂኦፖለቲካዊ መልእክቶችን ያዘለ ሆኗል። የዓለም አቀፍ የፖለቲካ ተንታኞች እንደሚስማሙበት የቻይናው መሪ በዚህ ወሳኝ ወቅት ወደ ፒዮንግያንግ ያቀኑበት ምክንያት በርካታ ስልታዊ ግቦችን ያነገበ ነው። አንደኛውና ዋናው ምክንያት ቻይና ከአሜሪካ ጋር ለምታደርገው የንግድና የጂኦፖለቲካ ፍጥጫ ሰሜን ኮሪያ እንደ አንድ ትልቅ የፖለቲካ ካርድ ለመጠቀም መፈለጓ ነው ሲሉ፣ በሌላ በኩል ደግሞ በተጣለባት ዓለም አቀፍ ማዕቀብ ምክንያት የኢኮኖሚ ቀውስ ውስጥ ለምትገኘው ሰሜን ኮሪያ ቻይና የምታደርገውን ድጋፍ ለማሳደግ ቃል መግባቷን ያነሳሉ። የሁለቱ ሀገራት ግንኙነት በደም የተሳሰረ ረዥም ታሪክ አለው። እንደ አውሮፓውያኑ አቆጣጠር በ1950ዎቹ የኮሪያ ጦርነት ወቅት የቻይናው መሪ ማሆ ዜንዱግ በሚሊዮን የሚቆጠሩ ወታደሮችን በመላክ የሰሜን ኮሪያን አገዛዝ ከውድቀት የታደጉበት ወቅት የዚህ ጥምረት መሰረት ነው። ማሆ ይህንን ግንኙነት ጥርስ ከሌለ ከንፈር ይበርደዋል፣ የሁለቱ ሀገራት ግንኙነትም እንደ ከንፈርና ጥርስ ነው በማለት ይገልጹት ነበር። እንደ አውሮፓውያኑ አቆጣጠር በ1961 የተፈራረሙትና አንደኛው ወገን ጥቃት ሲሰነዘርበት ሌላኛው በወታደራዊ ኃይል የመርዳት ግዴታ ያለበት ስምምነትም እስከ ዛሬ ድረስ የጸና ነው። ነገር ግን ይህ ወዳጅነት ሁልጊዜ አልጋ በአልጋ አልነበረም። በመካከላቸው መቀዛቀዝ መፈጠሩ የአደባባይ ሚስጥር ሆኗል። በተለይ ሰሜን ኮሪያ የኒኩለር ጦር መሳሪያ ማበልጸግ ከጀመረች በኋላ ቻይና ድርጊቱን በማውገዝ በተባበሩት መንግስታት ድርጅት ማዕቀቦች ላይ ድምፅ መስጠቷ ደግሞ በሁለቱ መካከል ከፍተኛ ቅሬታ ፈጥሮ ቆይቷል። የሰሞኑ ጉብኝት ታዲያ ይህንን የቆየ ቅሬታ ወደ ጎን በመተው ሁለቱ ሀገራት የጋራ ጥቅማቸውን ለማስከበር በድጋሚ መቆማቸውን ያሳየ ሆኗል። ዢ ሁለቱን ሀገራት መልካም ጎረቤቶች፣ መልካም ወዳጆችና ከጋራ ጣፋንታ ባለፈ መልካም ጓዶች ሲሉ አሞግሰዋል። የቻይናው ፕሬዝዳንት የሁለት ቀናት የፒዮንግያንግ ቆይታቸውን አጠናቀው ሲመለሱ ታዲያ የነበረው ትዕይንት የሁለቱን ሀገራት የጠበቀ ትስስር ዳግም ያረጋገጠ ሆኗል። ይህ ወዳጅነት በቃላት ብቻ የተገደበ ሳይሆን በተግባራዊ ምልክቶችም ጭምር የተደገፈ ነበር። መሪዎቹ በጋራ የተከሉት ችግኝ ሁልጊዜ የሚታደሰውን ወዳጅነት እንደሚያመላክት የቻይናው ዢንዋ የዜና ወኪል ዘግቧል። በተጨማሪም ዢ በኮሪያ ጦርነት ወቅት ለወደቁ የቻይና ወታደሮች መታሰቢያ የቆመውን የሲኖ ኮሪያ ወዳጅነት ግንብ መጎብኘታቸው የደም ትስስራቸውን ለዓለም ያስታወሰ ሌላው ክስተት ሆኗል።
ከጉብኝቱ ማጠናቀቂያ በኋላ ፕሬዝዳንት ዢ ጂንፒንግ ለኪም ጆንጉን በላኩት የምስጋና መልእክት ላይ በጋራ በሚያሰባስቧቸው ጉዳዮች ላይ ጥልቅ ውይይት ተደርጎ አስፈላጊ የጋራ መግባባቶች ላይ መደረስ መቻሉን ጠቅሰው በፖለቲካ በኢኮኖሚና በባህል ዘርፎች ያላቸውን ትብብር ለማስፋፋት መስማማታቸውን አስታውቀዋል። ዢ በጽሁፋቸውም ግንኙነታችን ወደ አዲስ የታሪክ ምዕራፍ ተሸጋግሯል፣ በመሰረታዊና የረዥም ጥቅሞች ላይ በመመስረትም የሁለትዮሽ ግንኙነቶችን በጽናት ለመጠበቅ ለማጠናከርና ለማዳበር ዝግጁ ነኝ ሲሉ አጽንኦት ሰጥተዋል። የሁለቱ ሀገራት ግንኙነት ማድረግ ዓለም አቀፍ መገናኛ ብዙሃንን ያሳሰበ ጉዳይ ሆኗል። ቢቢሲ ቻይና በቀጠናው ላይ ያላትን ቁልፍ ተዋናይነት በድጋሚ ያረጋገጠችበት ክስተት መሆኑን ሲዘግብ፣ ዘ ኒውዮርክ ታይምስ ደግሞ ቻይና በሰሜን ኮሪያ የኒኩሌር አቋም ብትበሳጭም ሰሜን ኮሪያ ለአሜሪካ ወታደራዊ ስጋት መከላከያ መከታ በመሆኗ በፍጹም እንድትፈርስ እንደማትፈቅድ አብራርቷል። የዚህን ጉብኝት ውጤት ተከትሎ በፖለቲከኞች መካከል ግልጽ የሆነ የሀሳብ መከፋፈልም ታይቷል። የቻይናና የሰሜን ኮሪያ ባለስልጣናት ህብረታቸውን የቀጠናው ሰላምና የሉዓላዊነት ማስከበሪያ አድርገው ሲያቀርቡ፣ በአንጻሩ የአሜሪካ የደቡብ ኮሪያና የጃፓን ፖለቲከኞች ደግሞ ግንኙነቱን በከፍተኛ ስጋት ነው የተመለከቱት። ጥያቄው ታዲያ ምን ይጠበቃል የሚለው ነው። ከጉብኝቱ በኋላ ባለው ሂደት በተለይም ከዩክሬን ጦርነትና ከታይዋን ውጥረት ጋር ተያይዞ ቻይና፣ ሩሲያና ሰሜን ኮሪያ በጋራ በመሆን የምዕራባውያንን ተጽዕኖ ለመቋቋም የሚያስችል የሶስትዮሽ የምስራቅ ጥምረት ሊፈጥሩ እንደሚችሉ በሰፊው ይገመታል። በአጠቃላይ ግን የፕሬዝዳንት ዢ ጂንፒንግ የሰሜን ኮሪያ ጉብኝት በሁለቱ ሀገራት መካከል የነበረውን የሻከረ ግንኙነት በማደስ ይበልጥ ግልጽና የተወሰነ የወደፊት አቅጣጫ ያስቀመጠ ሆኗል። ይህ በአዲሱ የታሪክ ምዕራፍ የተጀመረው የወዳጅነት ጉዞ በቀጠናው የኃይል ሚዛን ላይ ምን አይነት ተጽዕኖ እንደሚያሳድርና ወደፊት የሚጠበቁትን ዲፕሎማሲያዊ ውሳኔዎች እንዴት እንደሚቀይር የዓለም መገናኛ ብዙሃን ብቻ ሳይሆኑ ብዙዎች በንቃት የሚከታተሉት ጉዳይ ሆኖ ይቀጥላል። በመጨረሻም ስፖርት አርሰናል ከ22 ዓመታት በኋላ ሊጉን ያሳካበት መንገድ የሌሎች ቡድን ደጋፊዎችን ያስደሰተ ነበር ሲል የቀድሞው የክለቡ ተጫዋች ኢማኑኤል ኢቦዬ ተናገረ። አይቮሪ ኮስታዊ ኢቦዬ ከዘንድሮው የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ይልቅ እርሱ የነበረበት የ2006ቱ ፍጻሜ ጠንካራ እንደነበረ ገልጿል። አብርሃም ተስፋዬ ኢማኑኤል ኢቦዬ በኤምሬትስ በነበረው የዓመታት ቆይታ የሊጉን ዋንጫ ካሸነፉት ተጫዋቾች መካከል አንዱ ነው። እሱና ጓደኞቹ ያን በዓመቱ ያልተሸነፈውን ቡድን ከአሰልጣኝ አርሰን ቬንገር ጋር ገንብተው ለድልም በቅተዋል። አርሰናል ግን ሌላ የሊግ ዋንጫ ለማግኘት 22 ዓመታት መጠበቅ ግድ ብሎት ነበር። የቀድሞ የክለቡ ተጫዋች የአርሰናል ማሸነፍ ለክለቡ ደጋፊዎች ብቻ ሳይሆን ለሌሎቹም ጭምር ደስታን የሰጠ ጊዜ ሲል ይህንን ዓመት ይገልጸዋል። They didn't believe, they were thinking that maybe Manchester City የሊጉ መጠናቀቂያ አካባቢ ማንቸስተር ሲቲ የሊጉ መሪነት ሲረከብ የአርሰናል ተጫዋቾች በጣም ጫና ውስጥ ገብተው ነበር። ከዛ በኋላ ያሉትን እያንዳንዱን ጨዋታዎች ግን አሸንፈዋል። እንደ ቀድሞ የክለቡ ተጫዋች በዚህ በጣም ደስ ብሎኛል። ይህ ከ22 ዓመታት በኋላ የተገኘ ድል ነው። ይህን ሊግ ማሸነፍ ለወደፊቱ ብዙ በራስ መተማመኖችን ይጨምራል። The league that we win, it will give us more confidence for the future. ኢማኑኤል ኢቦዬ አርሰናል በዚህ ዓመት የሊጉ ሻምፒዮን እንዲሆን እጅጉን ጠብቆ ነበር። እሱ እንዳለውም አርሰናል በዓመቱ መጨረሻ የሚገባው ክብር ላይ ተቀምጦ አጠናቋል። ይህ ደግሞ ለቀድሞ የክለቡ ተጫዋች ደስታን ፈጥሮለታል። Even my friend they told me, say no. I said me, I believe, I know it's going to be very hard until the end, but at the end we're going to take the league and then we see. ጓደኛዬ ይህ አይሆንም ሲለኝ እመነኝ ብየው ነበር። ጉዞ ከባድ እንደሚሆን አምናለሁ፣ ግን በመጨረሻም ሊጉን አሸንፈናል። አንዳንዶች የአርሰናል ደጋፊ ሳይሆኑ ሁሉ በአርሰናል ማሸነፍ ተደስተዋል። ይህ ቡድን በባለፉት 2 ዓመታት ለዋንጫው በጣም ተጠግቶ ነበር። ይህ ዓመት ግን ጥሩና ለክለቡም አስደሳች ሆኗል። አርሰናል በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በፓሪስ ሴን ዠርመን መሸነፉ ለኢማኑኤል ኢቦዬ ብዙም አልደነቀውም። ልክ እንደ ቴሪ ዳንኤል ኦነሪ ሁሉም ከሻምፒዮንስ ሊጉ ይልቅ ዋነኛው አስፈላጊ ዋንጫ የእንግሊዝ ፕሪሚየር ሊግ ነው ይላል። Yes, of course we lost the Champions League final against PSG, but the most important things for the club and for the supporters, it was the league.
አዎ በቻምፒየንስ ሊጉ ፍጻሜ በፒኤስጂ ተሸንፈናል። ግን ዋነኛውና ጠቃሚው ጉዳይ ለክለቡም ሆነ ለደጋፊዎቹ የሊጉን ዋንጫ ማሸነፍ ነው። ይህም በማድረጋቸው ደስተኛ ናቸው። በፍጻሜው ጨዋታ ቢሸነፉም የሊጉ ዋንጫ ደግፏቸዋል። ቀጣይ ዓመትም ይህንን ማድረግ ይችላሉ። አሁን ግን ጥሩ ነገር ሊጉን ማሸነፋቸው ነው። keep the good or the positive things is the league. So you're gonna work again for the next year. አርሰናል 2006 ላይ በአውሮፓ ሻምፒየንስ ሊጉ ፍጻሜ በባርሴሎና ሲሸነፍ የስብስቡ አካል የነበረው ኢማኑኤል ኢቦዬ ያ ጊዜ ከአሁኑ ከባድና ጎበዝ ተጫዋቾች የነበሩበት በመሆኑ ለኔ ምርጡ ፍጻሜ የ2006 ነው ይላል። The 2006 final it was for me I think it was better than last final, you know. Why? Because at this time you have many good players in Europe. You know, when you play against Juventus, they have Nedved, they have ለኔ የ2006 የፍጻሜ ጨዋታ ከዘንድሮ የሚበልጥ ይመስለኛል። ለምን ካልክ ምክንያቴ በዛ ጊዜ በጣም ጥሩ ክለቦችና ተጫዋቾች ነበሩ። በአውሮፓ በዩቬንቱስ ኔድቬድ እና ፔድሮ አሉ። በማድሪድ ደግሞ ዚዳንን ጨምሮ ሮቤርቶ ካርሎስ እና በጣም ብዙ ጥሩ ተጫዋቾች ነበሩ። ያ ቻምፒየንስ ሊግ በጣም ጥሩ ይመስለኛል። ለፍጻሜው ጨዋታ በባርሴሎና ብንሸነፍም በ10 ተጫዋች ነበር የጨረስነው። ግን ጥሩ ተንቀሳቅሰናል ከነሱ በተሻለ። የገጠምነው ግን የአውሮፓ ምርጡን ቡድን ነበር። ለኛ ያ ከባድ ነበር። በዛም ደስተኛ ነኝ። ምክንያቱም የፍጻሜውን ጨዋታ ተሰልፌ ተጫውቻለሁ። team in the Europe, you know, so it was so difficult for us at this time. But as I said, we are so happy because I played the final, I played the Champions League final, so me, I'm so happy for that year. ኢማኑኤል ኢቦዬ አርሰናል በ2006 የሻምፒየንስ ሊግ የፍጻሜ ጨዋታ በባርሴሎና 2-1 ሲረታ በአሰልጣኝ አርሰን ቬንገር የቋሚነት እድል ከተሰጣቸው ተጫዋቾች መካከል አንዱ እንደነበረም ይታወሳል። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው የዛሬ ረቡዕ ዜና ኢትዮጵያ ይህንን ይመስል ነበረ። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ ሁሉ አብዝተን እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።